በዓለም ዙሪያ ላላችሁ ቅዱሳን ዛሬ ደግሞ እግዚአብሔር በልብ ያስቀመጠውን የመጽሐፍ ቅዱስ ክፍል እንነጋገራለን። በተለይ ደግሞ በመጽሐፍ ቅዱስ ውስጥ ስለ ሰማዕታት ይናገራል። በተለይ ስለ ክርስቶስ ኢየሱስ ዋጋ የከፈሉ ሰማዕታትን በተመለከተ በአንደኛው ክፍለ ዘመን የነበሩት ሰማዕታቶች ደግሞ በሁለተኛው ክፍለ ዘመን በሶስተኛው ክፍለ ዘመን እያልን የምንሄድበት ይሆናል። ነገር ግን በአንደኛው ክፍለ ዘመን የነበሩት ሰማዕታት ከሁለተኛው ክፍለ ዘመን ላይ የነበሩት ሰማዕታት ተመሳሳይነት ያለው ሂደት አላቸው። ሁሉም ተመሳሳይ የሆነ መከራ ውስጥ አልፈዋል። ያለፉት መከራ ግን ለምንድን ነው? በምን አይነት ሁኔታ ውስጥ ነው የሚገለጠው? ለምንድን ነው እነዚህ ሰዎችስ በመከራ ውስጥ ሊያልፉ የቻሉት? ምክንያቱ ምንድን ነው የሚለውን ነገር አንስተን ስንነጋገር መጽሐፍ ቅዱስ በደንብ አስረግጦ ይነግረናል። ምንድን ነው? ምን አይነት ጉዳይ ውስጥ በምን አይነት ሁኔታ ውስጥ ነው ሊያልፉ የቻሉት የሚለውን ነገር ስንመለከት የመጀመሪያው ክፍለ ዘመን ውስጥ የነበሩ ታዋቂ የሆኑ ክርስቲያኖች፣ ሰማዕታት የሆኑ ክርስቲያኖች በክርስቶስ ኢየሱስ ባላቸው እምነት ላይ ጽኑ እምነት ስለነበራቸው ነው። በመጀመሪያው ክፍለ ዘመን እንግዲህ እነዚህ ሰዎችን ከመመልከታችን በፊት በዚህ በክርስትና እምነት ውስጥ ሰማዕታት ሆነው ያለፉትን የእምነት አርበኞችን ከማየታችን በፊት በዘመኑ የነበረው የፖለቲካ፣ የኢኮኖሚ፣ የባህል ሁኔታ ምን አይነት እንደነበረ ማየት በአጭሩ አስፈላጊ ነው። በዘመኑ የነበረው የፖለቲካ ሁኔታ በተለይ ደግሞ የሮም ስርወ መንግስት ነው የሚገዛ የነበረው። የሮም ስርወ መንግስት የራሱ የሆነ ህገ መንግስታዊ አስተዳደር አለው። በግዛቶቹ እሱ በሚገዛቸው ቦታዎች ሁሉ በቅኝ የሚገዛቸውን ክልሎች ሁሉ የሚያስተዳድርበት የራሱ ህግ ነበረው። በዚያ ህግ መሰረት ካልተዳደሩ ግን ህጉ በሚያዘው አይነት ሁኔታ ቅጣቱ ይከናወናል። ኢኮኖሚካል የሆነውን ፕሮብሌም ደግሞ ለመፍታት የሚጠቀምበት የራሱ የሆነ መንገድ አለው። እንደገናም ደግሞ በግብርና ላይ የተመሰረተ በከብት ርቢ ላይ የተመሰረተ በዘመኑ ደግሞ ስልጡን የነበሩት የሮማውያን ህዝቦች በመንግስታቸው ላይ ያላቸውን ታማኝነት ለማሳየት የሚያረጋግጡበትን የተለያየ አይነት ሁኔታ የኢኮኖሚ ዘርፍ ውስጥ በዚያ ኮንስቲቱሽኑ በሚፈቅዳላቸው መሰረት ያንን ይኖሩ የነበሩበት ዘመን ነው። ባህላቸውም ደግሞ እነሱ ከቤተሰብ ጋር የጠበቀ ግንኙነት ያላቸው፣ እንደገና ደግሞ በባህላቸውና በወጋቸው የሚመሩ፣ ወጋቸውን አጥብቀው ከመንግስታቸው ህገ መንግስት ጋር ያቀራረቡ ሰዎች ነበሩ። እንግዲህ በእንደዚህ አይነት ሁኔታ ያለውን ህዝብ ደግሞ አይሁዳውያንን በተለይ ደግሞ በእስራኤል ውስጥ ይኖሩ የነበሩት እስራኤላውያንን ሲገዙ የነበሩበት ያስተዳድሩ የነበሩበት ግዛታቸው ውስጥ በዚያ ደግሞ የቀረጥ ክፍያቸውንም ወይንም ደግሞ ሌሎችም ነገሮች ሁሉ እንደ ህጉ እንዲከናወን የሚያደርጉበት ዘመን ነበር። በዚያም ደግሞ የዘመኑ ገዢዎቻቸው ቄሳር ተብለው የሚጠሩ ነገር ግን ቄሳር ጌታ ነው ብለው የሚያስገድድ ህግ ያወጡ፣ በዚያ ሰዎች ሁሉ እንዲገዙ የሚያደርጉ፣ ቄሳር ጌታ ነው ካላሉ ኢየሱስ ክርስቶስ ጌታ ነው የሚሉትን እያሰሩ ወደ አንበሳ ጉድጓድ የሚጥሉበት ዘመን ነው። በዚህ ውስጥ እንግዲህ የመጀመሪያው መጽሐፍ ቅዱስ ክርስትናን በመስዋዕትነት የተሞላ እንደሆነ ስንመለከት በእውነትም በክርስቶስ ኢየሱስ እግዚአብሔርን እየመሰሉ ሊኖሩ የሚወዱ ይሰደዳሉ ተብሎ ተጻፈ። ከዚህ ቀደም ታሪካቸው የጌታችን የኢየሱስ ክርስቶስ ደቀ መዛሙርት የሆኑትን የመጀመሪያውን ያንን ቅዱሱን ያንን እስጢፋኖስ የተባለውን ለክርስቶስ ኢየሱስ የተለየውን ያንን የመጀመሪያውን ሰማዕት ስንመለከት በኢየሩሳሌም በድንጋይ ተወግሮ የተገደለ፣ ሰማዕትነቱ ደግሞ በ34 እስከ 36 ዓመተ ምህረት አካባቢ እንደነበረ የሚታመን ሰው ነው። እስጢፋኖስ በዚህ በሐዋርያት ሥራ ውስጥ ረጅም አስደናቂ ስብከት የእግዚአብሔርን የዘላለማዊ ዕቅድ በክርስቶስ ኢየሱስ የተደመደመውን የድነትን ስራ በደንብ አድርጎ የገለጸበትን መጽሐፍ እንመለከታለን። የዚህ የሐዋርያት ሥራ ምዕራፍ 7 እና ምዕራፍ 8 ላይ ያለውን ታሪክ ስንመለከትና የእስጢፋኖስ ስብከት ስንመለከት ጌታችን ኢየሱስ ክርስቶስ የመጣበትን እግዚአብሔር አብ ያመጣውን የድነትን መንገድ በደንብ ፍንትው አድርጎ የሚያሳይ ስብከትን ሰብኮ ከዚያም በኋላ በድንጋይ ተወግሮ ክርስቶስ ኢየሱስን አስከብሮ ሰማዕት ሆኖ ያለፈ ሰው ነው። ከዚያ የሚቀጥለው ሰማዕት ደግሞ ሁለተኛው ያዕቆብ ነው። ታላቁ ያዕቆብ ተብሎ የሚጠራው በተለይ ደግሞ በሐዋርያት ሥራ ምዕራፍ 12 ላይ የተጠቀሰ በንጉሥ ሄሮድስ አግሪጳ ትእዛዝ በሰይፍ የተገደለ ሰው ነው። ይህ በ44 ዓመተ ምህረት እንደተፈጸመ የሚታወቅ ሲሆን
በጣም የሚገርመው ነገር በክርስቶስ ኢየሱስ ባላቸው እምነት እነዚህ መስዋዕትነትን የከፈሉ ሰማዕት ሆነው ጌታችን ኢየሱስ ክርስቶስን ያስከበሩ ናቸው። ሌላው ሶስተኛው ጴጥሮስ ነው። ጴጥሮስ ደግሞ በዚያ በመጀመሪያው ክፍለ ዘመን በሮም በኔሮ ዘመን ተሰቅሎ የተገደለ ነው። ዘቅዝቀው ሰቅለው የገደሉት ባህላዊ ታሪክ እንደሚናገረው ደግሞ ተገልብጦ እንደተሰቀለ የሚናገር ሰማዕትነቱ ደግሞ ከ64 ዓመተ ምህረት እስከ 67 ዓመተ ምህረት አካባቢ የሆነ ነው። ቅዱስ ጳውሎስ ሌላው የምንመለከተው ሌላው አራተኛው ጳውሎስ ነው። ጳውሎስ በሮም አንገቱ ተቆርጦ እንደተገደለ የቤተ ክርስቲያን ታሪክ ይናገራል። ይህም ደግሞ በኔሮ ዘመን ከ64 እስከ 67 ዓመተ ምህረት መካከል እንደተፈጸመ ይታመናል። ጳውሎስም ደግሞ እስከ ሶስተኛው ሰማይ ድረስ እንደሄደ ማንም ሊሰማው ያልቻለውን ድምፅ እንደሰማ ዚያ ደግሞ በአዲስ ኪዳን ውስጥ ያሉትን መጽሐፍቶችን የጻፈልን 28% የሆነውን የአዲስ ኪዳንን መጽሐፍ የጻፈ ያን ፈሪሳዊ የነበረ ነገር ግን እግዚአብሔር በክብር የተገለጠለት ሐዋርያት ሥራ ምዕራፍ 9 ላይ እንደሚናገረው ጌታችን ኢየሱስ ክርስቶስ በክብር ተገልጦ የማረከው ሰው ያን የእግዚአብሔር ሰው ኤሽያ ማይነርን በወንጌል በመትከል የታወቀ የእግዚአብሔር ሰው አንገቱ ተቆርጦ እንደተገደለ ከ64 እስከ 67 ዓመተ ምህረት ባለው ውስጥ ግን ሕይወቱ እንዳለፈና ሰማዕት ሆኖ ወደ አምላኩ እንደሄደ እንመለከታለን። እግዚአብሔር ስሙ እየተባረከ ይሁን። አምስተኛው ፊልጶስ ነው። ፊልጶስ በተለይ ይሄ ፊልጶስ ደግሞ በሰማሪያ ወርዶ ወንጌልን የሰበከ እዚያ ደግሞ ክርስቶስን በሰበከላቸው ጊዜ ብዙ ሰዎች ከአጋንንት ስርዓት ነፃ የወጡ ተአምራት በዚያ በሰማሪያ እንደዘነበ የሚታመን ያን ክርስቶስን እየሰበከ እግዚአብሔርን ታላቅነት እየሰበከ ወንጌል እየሰበከ በመከራ ውስጥ ያለፈ ሰማዕት የሆነ ሰው ይሄ ሰው ደግሞ የእግዚአብሔር ቃል ሲናገርም እንደሚያስረግጠው በዚያ በሰማሪያ ወንጌልን የሰበከ እንደሆነ እንመለከታለን። በዚያ ክልል ሰማዕትነቱን እንደተቀበለ ባህላዊ ታሪክ ይናገራል። ሰማዕት ሆኖ ያለፈ ሰው እንደሆነ እንመለከታለን። ሌላው ስድስተኛው እንድርያስ ነው። እንድርያስ በመስቀል ላይ ተሰቅሎ የሞተ ኤክስ ቅርጽ ባለው የመስቀል ላይ እንደተሰቀለ ባህላዊ የቤተ ክርስቲያን ታሪክ ይናገራል። በጣም የሚገርም ነገር ደግሞ እንድርያስም እንደዚሁ እንደ ሐዋርያት ያስደናቂውን መስዋዕትነትን ለክርስቶስ ኢየሱስ ሲል የተቀበለ ነው። ሌላው ስድስተኛው ማቴዎስ ነው። ማቴዎስ የቤተ ክርስቲያን ታሪክ ሲናገር በሰይፍ ወይንም ደግሞ በጦር መሳሪያ ተገድሎ ሰማዕትነትን የተቀበለ ሰው እንደሆነ የቤተ ክርስቲያን ታሪክ በደንብ አስረግጦ የሚናገር ነው። ሰባተኛው ማርቆስ በአሌክሳንድሪያ በሕዝብ ተጎትቶ እንደተገደለ ባህላዊ ታሪክ ይናገራል። የቤተ ክርስቲያንም ታሪክ ይህን አስረግጦ ይናገራል። ሌላው ስምንተኛ በርቶሎሜዎስ ነው። ይሄ ቅዱስ ይሁዳ ታዲዮስም ተብሎ የሚጠራ በወንጌል ስርጭት ምክንያት ሰማዕትነትን ተቀብሎ ያለፈ ነው። ዘጠነኛን ስንመለከት ደግሞ ጢሞቴዎስን ስንመለከት በኤፌሶን ወንጌልን በመስበኩ ምክንያት የተገደለ ቅዱሳት መጽሐፍን አልሰጥም የሚለው ንግግር በኋለኛው ዘመን ሰማዕትነት ጋር የሚያዝ አባባል እንደተናገረ የሚናገር ሰው ነው፣ የሚነገርለት ሰው ነው። እነዚህ ሰማዕታት ሁሉ በመጀመሪያው ክፍለ ዘመን ለክርስቶስ ኢየሱስ ሰማዕት በመሆን ያለፉ ለእግዚአብሔር ወንጌል ሲሉ ቆርጠው የእግዚአብሔርን ተአምራትን የእግዚአብሔርን ድንቅ የእግዚአብሔርን የመንግስት ኃይል የእግዚአብሔርን የጸጋ ስጦታ የእግዚአብሔርን የድነት ኃይል አስረግጠው ያለፉ ሰዎች ናቸው። የቤተ ክርስቲያን ታሪክ እንደሚናገረው እነዚህ ሁሉ ሰማዕት ሆነው ያለፉት ለእግዚአብሔር መንግስት መስዋዕት ሆነው ያለፉት ለእግዚአብሔር መንግስት ለታላቁ የእግዚአብሔር መንግስት እንደሆነ ለወንጌል ዋጋ የከፈሉ ሕይወታቸውን የሰጡ በመስዋዕትነት ታሪካቸውን የደመደሙ የእግዚአብሔር ባሪያዎች እንደሆኑ እንመለከታለን። ማንም ሐዋርያ መጽሐፍ ቅዱስ ላይ ሲነገር እነዚህ በተለይ 12ቱ 10 ሐዋርያት በመስቀል ላይ በተከፈለላቸው ዋጋ ያንን ጌታችን ኢየሱስ ክርስቶስን አስከብረው ሰማዕት ሆነው ያለፉ እንደሆነ እንመለከታለን። ከዚያ ከ12ቱ መካከል ይሁዳ ራሱን የሰቀለ እንደሆነ እናያለን። ደግሞ ዮሐንስ ሐዋርያው በፍጥሞ ደሴት የነበረው ያ ሰው እድሜ ጠግቦ ያለፈ ሰው እንደሆነ መጽሐፍ ቅዱስ ያስረዳል። ስለዚህ ዛሬ እግዚአብሔር ምንድነው ለእኔና ለእናንተ የሚናገረን? ወንጌል በመስዋዕትነት ያበበ በደም ያበበ
መስዋዕት ሆነው አባቶቻችን ለእኔና ለእናንተ የሰጡን በእጃችን የገባው ወንጌል ዛሬ መስዋዕትነትን የሚጠይቅ ዛሬም ሕያው የሆነ ወንጌል እንደሆነ እንድናስብ ያስፈልጋል። የክብር አምላክ እግዚአብሔር ይህን መልእክት የሚሰሙ ሴት ባሪያዎች፣ ወንድ ባሪያዎች ከዚህ መልእክት የተነሳ የእስራኤል አምላክ እግዚአብሔር ያንተን ወንጌል በሄዱበት ቦታ እንዲሰብኩ በኢየሱስ ክርስቶስ ስም ጸልያለሁኝ። ለመስዋዕትነት የተዘጋጁ ባሪያዎች እንዲሆኑ በኢየሱስ ክርስቶስ ስም ጸልያለሁ። የአባቶቻችን ያነ ኃይል ያነ ለወንጌል የቆረጠ ኃይል በላያቸው ላይ እንዲነድ በኢየሱስ ክርስቶስ ስም ጸልያለሁ። የክብር አምላክ እግዚአብሔር ገናናውና ኃያሉ ንጉሥ ሕዝብን እንድትረዳ ጸልያለሁ። ለወንጌል እንዲጨክን ጸልያለሁ። ስለ ሁሉ ክብር ለአንተ በጌታ በኢየሱስ ክርስቶስ ስም አሜን ነው። ኢየሱስ ክርስቶስ ጌታ